አባቴስ በፈጣሪ ተአምር ተረፈ። ቆይ እናንተ ለምንድን ነው ራሳችሁን አሳልፋችሁ ለሞት የምትሰጡት? የደረሱብን ራሳቸው ናቸው። ደግሞ አሁንም ቢሆን አርፈው እንዳልተቀመጡ በደንብ ታውቂያለሽ አንቺ ጠንቅቀሽ። ይኸው አሁንም እንዳልተሆነ እኮ ሆስፒታል ውስጥ አባትሽን ዳግም ለመግደል ተጨማሪ የሰው ኃይል እንደላኩ በደንብ ጠንቅቀሽ ታውቂያለሽ። ቢሆንም እሱም አልፏል። የአቶ ተፈራ የተባለ ሰውዬ ከጠቅላላ ከነጀሌዎቹ ጋር ተለቃቅሞ እስር ቤት እስካልገባ ድረስ ምንም ማለፍ የሚባል ነገር የለም። ለመሆኑ ስለተፈራ ህገወጥ ስራ ታውቃለህ? አልገባኝም። ስለምን ስራ ነው የምትወራው? ስለተፈራ ህገወጥ ስራ ሴቶችን ወደ ውጭ ሀገር ወስዳለሁ እያለ የአካል ክፍላቸውን ስለሚሸጠው ስለሷ ታውቃለህ? ማህበረሰቡ ደግሞ ይህን ሰውዬ መልካም ሰው ነው ብሎ ተቀብሎታል። አሁን እኮ ተፈራ የሚባለው ሰውዬ ላይ ሙሉ በሙሉ መረጃ ሰብስበናል። መቼም ላይ ድረስ ሰው አይኖረውም አይደል? ችግሩ እሱን ለማጋለጥ በሄድንበት ታይም የእሱን ሰዎች ካገኘን የገነባነው ነገር ሁሉ ነው አፈር የሚበላው። ሲምባ በትክክል ብሏል። ይህንን ነገር ደግሞ ራሳችንን መጨረስ ያለብን ምንድን ነው? ሱዳጊ ምናልባት እኮ በአጋጣሚ እንደዚህ የታገቱ ሴቶችን ካገኘን እውነቱን እነሱ እንዲያወጡ ማድረግ እንችላለን። ሀሳቡ ጥሩ ነው፣ ግን እነዛን ሴቶች ከተፈራ እጅ እንዴት እናወጣለን የሚለው ዋናው። ይሄ ማለት ከአንበሳ መንጋጋ ስጋ ፈልቅቆ እንደማውጣት ነው። ዝግጁ ናችሁ? እኔም ዝግጁ ነኝ። እነ አቶ ለይኩን ከአቶ ተፈራ ጋር ፊት ለፊት ጦርነት ተጋጠሙ። የአቶ ተፈራ ድብቅ ማንነትና ድብቅ ስራዎች የወንጀል ብዛቶች ተቆጥረው የማይዘለቁ በመሆናቸው ብዙ ምስኪን ህፃናትን ወደ አረብ ሀገር እንልካለን እያሉ እያመጡ ኤጀንሲ ከፍለው የውስጥ አካላቸውን እየሸጡ እንደሆነ በመታወቁ ይህን እያየን ዝም አንልም፣ ለወገን ደራሹ ወገን ነው ሲሉ እንግዲህ ዘመቻ ጦርነት ሊጋጠሙ ከአቶ ተፈራ ጋር ወጥተዋል። ግን ደግሞ ክፋቱ ሲምባን አቶ ዳዊት አሳልፎ ሰጥቶታል። አቶ ዳዊት ካሜራ እዛ ቤት እንደደበቀና አቶ ሲምባ ለምን እንደላከው ሙሉ በሙሉ ዝርዝሩን ተናግሯል። ግን ደግሞ ወይ ራሱን ወይ ልጁን ሳያተርፍ አቶ እንግዲህ ዳዊት መርማሪ ፖሊስ ዳዊት ሁለት እግሮቹንም በጥይት ተመቷል ማለት ነው። ግን ደግሞ ወይ ሚስጥሩን አልደበቀ ወይ ራሱን አላዳነ ከሁለት ጥግ የወጣው ሆኗል። ናሆምን በጭራሽ ከዚህ ሰውዬ ጋር መጋፈጥ የለባችሁም። ከዚህ በኋላ አንተ የልጅ አባት ነህ። ስለዚህ ከነገሮች ከጸቦች ሸሽተህ መኖር አለብህ እንጂ መጋፈጥ የለብህም። በጭራሽ አይሆንም እያለች ነው። ናሆም ግን በጭራሽ እኔ ለቤተሰቡ ታላቅ ልጅ እንደመሆኔ መጠን መጋፈጥ እንጂ መሸሽ የለብኝም። ስለዚህ በጭራሽ ይሄን ላረገው አልፈቅድም ብሏል። ዳጊ የአቶ ተፈራን ነገር ሶሻል ሚዲያ ላይ እናውጣውና በሶሻል ሚዲያ የሚያግዘን ካገኘን እንጂ በጦርነት ብቻችንን ልናሸነፍ አንችልም ብለዋል። ግን ደግሞ መጋፈጥንም መርጠዋል። ዛሬ ማታ አቶ ለይኩን እንዲሁም ደግሞ ናሆምና ዳግም አቶ ሲምባ ሆነው አቶ ተፈራ ቤት ለመግባት ወስነዋል። አቶ ተፈራ ቤት እንዳሰቡት ይሳካላችሁ ይሆን? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ባለፈው እንዴት ተመለከት ነው ናሆም ለቤተሰቡ ሰርፕራይዝ ይዞ በሄደበት ጊዜ ለራሱ ላይ ሌላ ሰርፕራይዝ ገጥሞታል። ይህም የሆነው ምንድነው እንግዲህ አቶ ተፈራ ቤት የተደበቁ ካሜራዎች ድብቅ ማንነቱን የተለያዩ የወንጀል ሴራዎችን ማጋለጥ ችሏል ማለት ነው። እናም እንግዲህ በዚህን ጊዜ ናሆም ሰርፕራይዝ ሊያረጋቸው በጉጉት ወደ ቤት በደረሰበት ጊዜ የተመለከታቸው ጉዳዮች እንግዲህ ሰርፕራይዙን አስረስተውት በስተመጨረሻም ላባቱ እኔ እንኳን የመጣሁት ደስታ ላበስራችሁ ነበር ግን ደግሞ ብሏል። ምንድነው ደስታው በተባለ ጊዜ ኑሐሚን እርጉዝ ሆና እንግዲህ ለእናት ወለይኩን የመጀመሪያው የልጅ ልጃቸው ብርቅዬ የልጅ ልጃቸውን ልታሳያቸው እንደሆነ ተበስረዋል ማለት ነው። በሰሙት ብስራት ሁላቸውም እጅግ በጣም ደስተኛ ቢሆኑም ግን ደግሞ ያሉበት ጉዳይ ለዚህ ደስታ ጊዜ እንዲሰጡ አላደረጋቸውም። ይህንኑ ሲያወሩ ተደብቃ የሰማችው ኑሐሚንም በጭራሽ ይሄ እንዲሆን አልፈቅድም እያለች ነው። ከዚህ ሰውዬ ጋር ማንም ሰው እንዲጋፈጥ አልፈልግም። እኔ ቤተሰቡን ሰላም ማጣት አልፈልግም። በዛ ላይ ደግሞ አባት የሌለው ልጅም ላሳድግ ፈቃደኛ አይደለሁም ብላለች። አቶ ለይኩንም እባክሽ ተረጋጊ፣ ደስታውን ሰምቻለሁ ቢልም አይ አሁን ከናሆም ጋር ማውራትን ነው የምፈልገው ብላ ነበር። እና ናሆምንም እንግዲህ ከዚህ በፊት ዝናሽ እንዳለችው እሷና እኔን ማንም ሰው ላይሰማን ነው ወይ እኛም መደመጥ አለብን። ከዚህ ሰውዬ ጋር
መጋፈጥ የለብህም ምክንያቱም አንተ እጩ የልጅ አባት ነህ ብለው ነበር። ናሆም ግን ይህን ነገር በጭራሽ ማድረግ አልችልም፣ ምክንያቱም እኔ የቤተሰቡ ታላቅ ልጅ ኃላፊነት ያለብኝ ቤተሰቤን ግዴታ እናቴን፣ ልጅን፣ አባቴን፣ ወንድሜን እንዲሁም ሚስቴን ለመጠበቅ እኔ አሁን ላይ የቆሸሸውን ካላጸዳሁ በስተቀር ነገ ልጅስ የሚረከበው አገር የቱን ነው እያለ ነው። ስለዚህ ይሄ ሰው በዚህ ሰው ስር የሚሰቃዩት እህቶቻችን ሚስኪን እናቶች ልጄ ሰርታ ትልክልኛለች እያሉ በጉጉት የሚጠባበቁ ድምጻቸው ጠፍቶባቸው ያሉ ስንቶች አሉ። ስለዚህ ለነዚህ ሰዎች አሁን መድረስ ይኖርብናል እያለ ነው። ኑሐሚን ግን በጭራሽ ከራሳችን ውጪ ሌላ ማንም ሰው ሊቀዲም አይገባም ብላ ነበር። ግን ደግሞ ናሆም እኔ ይሄንን አይቼ ማለፍ አልችልም፣ ይቅርታ፣ ስለዚህ እኔ ምንም አልሆንም፣ ይህን ነገር እንዲያረግ ብርታት እንዲቶኝ እንጂ እንቅፋት እንዲቶኝብኝ አልፈቅድም ብሏት ነበር። እንግዲህ ኑሐሚንም ሳትወድ በግዷ ተስማምታለች ማለት ነው። ዲያግም ወደዛ ቤት ተመልሷል። በእርግጥም ዲያግምም ጠፍቶ የነበረው አባቱን ነፃ ለማውጣት ከመርማሪ ሰይፈ ጋር እንግዲህ በድብቅ እየሰሩ እንደቆዩ ተናግሯል። ግን ደግሞ እሱ እዛ ጋር ባሳለፋቸው ጊዜያቶች እዚህ የተለያዩና አነጋጋሪ የሆኑ በጣም ብዙ ነገሮች እንዳለፉ በሰማ ጊዜ ግን እሱ ሲሰራ የነበረው ምንም እንደሆነ ተረድቷል ማለት ነው። በእርግጥም አሁን ላይ ሲምባ ራሱን ነፃ ለማውጣት ብቻ ሳይሆን ቤተሰቡን ነፃ ለማውጣት አቶ ሌጎን ለሱ ብሎ ከገባው ጭንቅ ለማውጣት ይህን ቤተሰብ ለመጠበቅ ግዴታ አቶ ተፈራን ፈንግሎ መጣልና አሳልፎ እሱን ለሕግ ማቅረብ ግዴታ እንደሆነ ተረጋግጧል ማለት ነው። እና በዚህ ጉዳይ እንግዲህ ሲምባ ዳዊት የሚባል የአቶ ተፈራ ቀኝ እጅ ሆነውን ከዚህ በፊት ደግሞ የኮማንደሩ ቀኝ እጅ ሆነውን የሁሉም መሳሪያቸው አሻንጉሊታቸው ያደረጉትን ዳዊት እንግዲህ ሲምባ ጊቶት ነበር። ሲምባም የያዘውን መኪና ተመልክቶ በተገረመ ጊዜ መቼም የአንድ ፖሊስ ደሞዝ አይደለም አይደል ይህን የመሰለ መኪና የገዛው እና ይህን መኪና እንዴት ነው የገዛው እያለው ነበር። ግን ደግሞ ችግሩ ምንድነው? የተፈራ ሰዎች በዚህን ጊዜ እየተከታተሉት ነበር። የተፈራ ሰዎች እንግዲህ መረጃ እየያዙ ነበር ማለት ነው ከሲምባ ጋር ሆኖ። ሲምባም ስለተፈራ ድብቅ ስራዎች፣ ድብቅ ወንጀሎች እንዲያስረዳው በጠየቀ ጊዜ አብዛኛዎቹ የቤት ውስጥ ክፍሎች ሚስጥራዊ እንደሆኑና የፈለጉትን ነገር ማግኘት እንደማይቻል ተናግሯል ማለት ነው። እና የሴቶችን የሰው ልጅን ገላስ እየሸጠ አካላት እየሸጠ እንደሚተዳደርስ ይሄንን ታውቃለህ ወይ ወደ ልጅ እንደሚልክ ባለው ጊዜ ዳዊት እንደማያውቁ ተደናግጦ ነበር። በእርግጥም ይሄን ነገር ሊያውቅ አይችልም። ዳዊት በአጋጣሚ እነዚህ ልጆች ያሉበት ክፍል ውስጥ በገባ ጊዜ እንግዲህ ልጆቹ በሚያሳዝን ሁኔታና አንጀትን በሚበላ መልኩ እርዳታ ቢጠይቁትም ግን እሱ ደግሞ አቶ ተፈራን ስለሚፈራው ይህን ነገር ማድረግ አልቻለም ነበር። እናም እንግዲህ ሲምባ ሲያስታውሰው ትዝ ያሉት እነዚህ ሴቶች ነበር። እነሱም እንግዲህ በዚህን ጊዜ በዚህ አጋጣሚ እንደዚህ አርጌ ነበር፣ ልጆቹ በጣም ያሳዝናሉ፣ ግን ደግሞ ምንም ልረዳቸው ባለመቻሌ አዝኜ ከመውጣት ውጭ ምንም ነገር አላደረኩም ብሏል። ለምን እዛ ክፍል ካሜራ አልደበቅም ባለው ጊዜም ሲምባ እንግዲህ አብዛኛው ክፍሎች ላይ እንኳን ካሜራ መደበቅ አይደለም ቀርቶ ለመግባት እንኳን ሪስክ እንዳለው ተናግሯል ማለት ነው። ግን ደግሞ ልጅህን የምትፈልጋት ከሆነ አድርግ ያልኩህን ሁሉ ታደርጋለህ ብሎ የቤት ካርታውን በዛ ላይ ደግሞ ምን ማድረግ እንዳለበት ጠይቆት ነበር። እንግዲህ ዳዊትም ግዴታ ለልጁ ሲል ይህን ነገር አድርጓል። አቶ ዳዊት ክፋቱ ምንድነው? የመርማሪው የአቶ ተፈራ ሰዎች ሲከታተሉ ስለነበረ በተከታተሉት መሰረት ሰዎቹ በፍጥነት ወደ ቤት እንዲያመጡት ተነግሮ ነበር። እንግዲህ ዳዊትም የሆነው ምንድነው? በዛን ሰዓት ሲመጣ ከሲምባ ጋር የተገናኘው ልጁን አግቶበት በልጁ አስፈራርቶት እንደሆነ ተናግሯል። ወይ ሚስጥሩን ይዞ አልጸና፣ ወይ ሚስጥሩን አውጥቶ እሱ አልተረፈ፣ ከሁለት ህግም የወጣ ሆኗል ማለት ነው። የእናቶ ሌኩም ቤተሰብ ከተፈራ ጋር ምን ማድረግ አለብን የሚል ነገር አሳስቧቸዋል ማለት ነው። ግን ደግሞ እንግዲህ ሲምባና ናሆም እንዲሁም ዳግም ሆነው ጦርነት መግጠም እንዳለባቸው ተናግረዋል። ግን ደግሞ ዳግም ለዛ ቤተሰብ የሚሆን መቼም የጦር መሳሪያውም እኛ የለንም፣ በዛ ላይ ደግሞ እኛ ብቻችንን የሱን ጦር ኃይል ልንገጥም አንችልም የሚል ሀሳብ ተነስቶ ነበር። እንግዲህ ሲምባ ምንም ቢሆን መግጠም ነው ያለብን፣ ማፈግፈግ የለብንም እያለ ነው። ናሆምም ቢሆን ይህንኑ ከማለት ውጭ ሌላ ምንም ምርጫ አልነበራቸውም። እንግዲህ ሲምባ ይህንኑ ነገር ማድረግ እንዳለባቸውና
ማታ ላይ የሚወጡ ሴቶች እንዳሉ፣ ወደ ውጭ የሚላኩ ሴቶች እንዳሉ፣ የሰውነት አካላቸው ተፈላጊ እንደሆነና አንዷ በተለይ ዝግጁ እንደሆነች ሲናገር እንደሰማ ስለነገረው ግዴታ እነዚህ ሴቶች ሳይወጡ መድረስ አለብን እያሉ ነው። አቶ ተፈራ በበጎ አድራጎት ስም እንግዲህ ትናንሽ ህጻናቶችን ህመምተኞችን እየሰበሰቡ አሳክማለሁ በሚል ስበብ ወደ ውጭ ሀገር እንደሚልኩና በእነሱ ስበብም አደንዛዥ እጾችም አብረው እንደሚዘዋወሩ አረጋግጠዋል ማለት ነው። እናም በዚህን ጊዜ እንግዲህ ከዚህ የበለጠ ሌላ ወንጀል እስከሚሰራ ድረስ መጠበቅ የለብንም። በተለይ እናቶች ልጆቻቸው ሰርተው ያሳልፉናል ሲሉ እንግዲህ ድምጻቸውን ሳይሰሙ መቆየት ራሱ ሌላ ከባድ ህመም ነውና፣ ስለዚህ የእነዚህን እናቶች ህመም መቀነስ፣ ሀገራችንን ነጻ ማውጣት ይኖርብናል። ይህም ወንጀለኛ ለህግ አሳልፈን መስጠት አለብን። ግን ደግሞ ለየትኛው ህግ ነው የምንሰጠው? እንደዚህ አይነት ስራዎች የሚሰሩት ከላይ እስከታች የራሱ ትላልቅ ባለስልጣኖች ቢኖሩት ነው የሚል ሀሳብ ተነስቷል ማለት ነው። ግን ደግሞ ይሄን ለማድረግ እንግዲህ ያግዘን ዘንድ ግዴታ ወደ ሶሻል ሚዲያ መውሰድ ያለብን የሚል ሀሳብ መጥቶ ነበር። ችግሩ ሶሻል ሚዲያ ላይ ያለው ነገር ነው ብሏል አቶ ለይኩን። ምክንያቱም ሶሻል ሚዲያ ላይ የአቶ ተፈራ ስም በመልካም የሚወሳ ስለሆነ አሁን የአቶ ተፈራ ማንነት ለመቀየር በጣም አድካሚ እንደሆነ ተናግሯል። ለዛም ግዴታ እንግዲህ እነዚህን ንጹህ ሰዎች ስም አቆሸሹ ተብሎ ወደ ራሳችን ጉዳዩ እንዳይመጣ ግዴታኛ ቅድመ ጥንቃቄ ማድረግ አለብን። በምን መልክ ይሆን የሚለው ነገር አቶ ተፈራ ካገታቸው ሴቶች ብናገኝና ድምጽ ቢሰጡ የተሻለ ነበር የሚል ሀሳብ ላይ ደርሰዋል። ግዴታ እነዚህን ሰዎች ለማግኘት ደግሞ ነፍስንም ሊያሳጣ የሚችል ሊሆን ይችላል። ከባድም ቢሆን ይህን ሪስክ ወስዶ እንግዲህ ከአቶ ተፈራ ጋር መፋለም እንዳለባቸው ውሳኔ ላይ ደርሰዋል። ግን ደግሞ ሲምባና ናሆም እንዲሁም ዳግም ሆነው ከዚህ ጉዳይ አቶ ለይኩንን ማስወጣት አለብን የሚል ሀሳብ ላይ ደርሰው ነበር። ግን ደግሞ አቶ ለይኩን ቀድሟቸው ሁሉንም ነገር አውቋል። ሲምባ ቢያንስ ሁላችንም ተጋፍጠን የሆነ ችግር እንኳን ቢፈጠር ላይ አንድ ሰው ለቤተሰቡ ያስፈልጋል። ቢያንስ ለወይዘሮ ዝናሽና ለኤሚ እንኳን አንድ ሰው ያስፈልጋልና አቶ ለይኩን ከዚህ ጉዳይ መውጣት አለበት የሚል ውሳኔ ላይ ደርሰዋል። ግን ደግሞ አቶ ለይኩን እያደረጉ የነበረውን በድብቅ ሲከታተላቸው ስለነበረ ራሱን ማግለል ፈቃደኛ አልነበረም። ከዚህ በኋላ አንድነት ሳይሆን መለየት ሳይሆን አንድነት ነው የሚያስፈልገው። አንድ እስከሆነ ድረስ ታግለን ልናሸንፍ እንችላለን፣ ከተለያየን ደግሞ እንሸነፋለን። እስከ ህይወት ፍጻሜም እንኳን ቢሆን መታገል አለብን የሚል ውሳኔ ላይ ደርሷል። አቶ ተፈራ እንግዲህ አቶ ዳዊትን ቤቱ አስረው እንዲወስዱለት ትዕዛዝ ሰጥቷል። ባሰበው መሰረት ሁሉም ነገር ተሳክቷል። ዳዊት ገና ሲያየው ስለሚፈራው ብቻ እባክህ እያለ እየለመነው ነበር። ጥፋቴ ምንድነው? ጥፋቴን ሳላውቅ እንዳትገለኝ ብሎ በተማጸነው ጊዜ ጥፋቱ እንግዲህ ከሲምባ ጋር መገናኘቱና ከጀርባው አቶ ተፈራን መውጋቱ መክዳቱ እንደሆነ በነገረው ጊዜ ምንም አላደረኩም ብሎ ነበር። ግን በሐሳቡ ቢጸና መመታቱም ላይ ቀር ይሻለው ነበር። ግን ደግሞ ዳዊት ክፋቱ ሚስጥሩን መዘርገፉ ነው። ሚስጥሩን ከዘረገፈለት በኋላ እንደማያስፈልገው ስለገባው እንግዲህ ተገቢ ያለውን ቅጣት ሰጥቶታል። ዳዊት እባክህ እኔ የሴት ልጅ አባት ነኝ እያለ እየለመነው ነበር። ግን ደግሞ ተፈራ ሲጀመርም የሚፈልገው ሴት ልጁን ነበር። ለዛም እንዴት ትከዳኛለህ? እኔን የከዳ ምን ሊገጥመው እንደሚችል ቀድመህ ጠንቅቀህ ታውቃለህ። ስለዚህ ያደረከው ምንድነው? እውነቱን ከነገርከኝ ምናልባት ልምርህ እችላለሁ የሚል ሀሳብ ነበር የቀረበው። እንግዲህ እጣ ተጥሎ እጣው በወጣው እጣ መሰረት ቅጣቱን እንደሚያገኝ ተወስኖበታል። እጣው በተጣለ ጊዜ በተደጋጋሚ የልጁ ላይ እጣ ወጥቷል። ስለዚህ ልጁን አሳልፎ ላለመስጠት ሲምባን መክዳትን መርጧል። እንግዲህ እነ ሲምባም እንዳልከዳቸው የነሱ ሰው እንደሆነ አውቀው ወደዛ ቤት በሚሄዱ ጊዜ ምናልባት ትልቅ ችግር ሊፈጠር ይችል ይሆን? እንግዲህ ዳዊት ያደረገው ሙሉ በሙሉ ተናዟል። አቶ ተፈራን የሚያስቆጣው ነገር ቢኖር ምንድነው? ዳዊት እዛ ቤት በድብቅ ካሜራ መደበቁን በነገረው ጊዜ አቶ ዳዊትን እጅግ በጣም ተቆጥቷል ማለት አቶ ተፈራ በጣም ተበሳጭቷል ማለት ነው።
ዳዊትም ይሄን ያደረገው ልጁን ስላገተበትና በልጁ እንዳስፈራራው እንደሆነ ቢናገርም ነገር ግን እንግዲህ አቶ ተፈራ ምንም አይነት እዝነትና ርህራሄ ያልነበረውም እጅግ በጣም ተበሳጭቷል። እንዴት ብደፍር ነው በዚህ ልክ እኔን ልትከዳኝ የቻልከው በሚል ብስጭት እንግዲህ ዳዊትን መጀመሪያ ቀኝ እግሩን ቀጥሎም ደግሞ ግራ እግሩን ሁሉንም ቦታ ላይ በጥይት መቶታል። ይህም የሆነው እንግዲህ በመክዳቱ ምክንያት ቢሆንም አቶ ዳዊት አሁን ላይ ያለበት ሁኔታ እጅግ በጣም ከብዷል። ምናልባትም ከዚህ ባለፈ ሊያስወግደው ሁላ ይችላል ማለት ነው። አቶ ተፈራ ማንንም ሰው ስለማያምን በአቶ ዳዊት ላይ ሌላ ከኋላው ሰላይ በመላኩ ምክንያት እንግዲህ የዳዊት ሕይወት አደጋ ላይ ወድቋል ማለት ነው። ዳዊት ሁሉንም ሚስጥር ዘርዝሮ በመናገሩ ምክንያት ለነሲምባ ችግር ይፈጥራል። አሁን ላይ ቤቱን እንግዲህ ምናልባትም ራሱ ካሜራ ካስቀመጠ አቶ ሲምባ እና ቤተሰቡ ወደዛ ቤት ለመግባት ወስነዋል። ቤቱን በትክክል ባያውቁትም እንግዲህ ዳዊት መቼም ሊከዳን አይችልም በሚል እሳቤ ነበር። እሱ ግን ቀድሞ ይሄን ሚስጥር አውጥቶታል። እናቱ ሲምባ ተዘጋጅተው የጦር ልብሳቸውን አስተካክለው ጨርሰዋል። ሲምባ፣ ናሆም እንዲሁም ደግሞ ዳግም ሆነው ዝግጅታቸውን የጨረሱ ቢሆንም እንግዲህ ተዘጋጅተን ጨርሰናል፣ ጉዟችንን ማድረግ አለብን ብለው በወሰኑበት ነበር አቶ ለይኩን የመጣው። አቶ ለይኩን መጥቶ እኔም አለሁ ይመለከተኛል ብሏል። አቶ ለይኩን በሀሳቡ እንደጸና ነው። በጭራሽ እኔ አልቀርም፣ አንድ መሆን አለብን፣ አብረን ተባብረን ካልሆነ በስተቀር ይህን ሰው ልናሸንፍ አንችልም እያሉ ነው። ግን ደግሞ አቶ ተፈራን በዚህ መልክ ማሸነፍ የሚቻል አይመስልም። ምክንያቱም አቶ ተፈራ እንግዲህ በጣም ብዙ የጦር ኃይል ያለውና በጣም ትላልቅ ባለስልጣኖች ያሉት ሰው ነው። እናም በእነዚህ 3 ሰዎች እሱን መጋፈጥ እጅግ በጣም ከባድ ቢሆንም ግን ደግሞ ሲምባ የእናቶች እንባ እንዲሁም ደግሞ የህፃናትን መውት መቀነስ አለብን፣ በግፍ የሚሸጡ ሴቶች መብቃት አለበት፣ ነፃ ማውጣት አለብን የሚል ውሳኔ ላይ ደርሰው እንግዲህ በዝግጅት ላይ ይገኛሉ። አቶ ሲምባ እንግዲህ ወደ አቶ ተፈራ ቤት ከሄዱስ ምን ሊገጥማቸው ይችል ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ